አላበርኩም። አንተም ከዚህ በኋላ ጥገኛ አይደለም። ይሄ ቤት እኮ አይሸጥም። እሱን እኔ ብወስን አይሻልም አባዬ? እንደዚህ ስታደርጊ ማን ነበር? አባዬ ወይኔ ጉድ! ስትባልግም ተይ ማለት ነበረብህ። መቼም ባልና ሚስት ነው። ቆይ ቤቱን ሊያጣ ያለ ሰው ነው እንደዚህ የሚሆነው? ምንም ማያመጡ ይመስልሻል? ብዙ ባታናግሪኝ ጥሩ ነው። በመጀመሪያ እንዲህ ባታናግሪኝ ጥሩ ነው። እሺ ቲና፣ በጣም ደስ ይለኛል። ምን? አዎ፣ በተቻለሽ መጠን እንዲፈጠን አድርጊና እንፋታለን። እንደዛ ከሆነ ጥሩ። ለሚፈጠረው ነገር ግን እንዳትዘኝ እሺ? እሺ፣ እንደማላዝን ቃል ገባልሻለሁ። ቲና እያበርሽ ነው? አላበርኩም። አንተም ከዚህ በኋላ ጥገኛ አይደለም። ያንቺ ወንድም ከመሆን ጥገኛ በሆን ይሻለኛል። አቤት አቤት! ግልጽ ነው፣ አልደግመውም። ከኔ ጋር እኮ ነው የመጣኸው። አሁን ግን ከእነሱ ጋር ነኝ። ዳኒ ብዙ አታስወራኝ እሺ? አንተም አስብበት። አንቺ በጣም ባለጌ ነሽ። ተረጋጋ። ምን ሆነሃል? አንቺ ራሱ ተረጋጊ። በገና ብዙ የማታውቂው ነገር እኮ አለ እኮ። ምንድነው ልወቀው? መቼም ቢሆን አላሳውቅሽም፣ ግን እንድትተይ ነግሬሻለሁ። ከዚህ በኋላ ምንም የሚያስፈራኝ ነገር የለም። ቲና እባክሽ እንዴ፣ ከዚህ በኋላ ታለቅሻለሽ ብዬሻለሁ። እኔ አሁን ቤት አለኝ። ቤት ይዞ ማልቀስ ደግሞ ደስ ይላል። ያው ከዚህ በላይ ምንም ልልሽ አልችልም። በኋላ ግን እንዳታለቅሽ። ምን እያደረግሽ ነው ቲና? ቤቱን እያስገመትኩ ነው። ለቤቱ ምን ልትሰሪ? እያስገመትኩ ነው። ምኑ? ቤቱን ነው ስንት እንደሚሸጥ። ይሄ ቤት እኮ አይሸጥም። እሱን እኔ ብወስን አይሻልም አባዬ? ከዚህ የተሻለ ገዝተሽልን ነው? እስኪ እናያለን። ይሄን ቤት ወደዋለሁ፣ እንዲሸጥ አልፈልግም። እሱ በእኔ ፍላጎት ይወሰናል። እሺ እንዳልሽ። ስንት እንደተገመተልኝ ብታውቅ ላፍ ሰው ነው። አናገርሽ? አይ አላነገርኩም። ቤቱ ምን ያህል ብር እንደተገመተ ልነግርህ አልችልም። አሁንስ የመረረኝ ኖር ያታወሪብኝ። ሊያስደስት እኮ ነው የሚገባው። ቆይ ለዚህ አይደል እንደ የለፋ ነው። ግን ደግሞ ተረጋጊ ስልሽ መረጋጋት ነበረብሽ። አልረጋጋም። ገንዘቡን ለመውሰድ ቸኩያለሁ። ቆይ እንዴት ተገመተ እባክሽ? በስልክ ጨርሼ ላኩላቸው። እንደዚህ ስታደርጊ ማን ነበር? አባዬ። ወይኔ ጉድ! የምን ጉድ ነው? ልሸጠው ነው አልኩት። ጭራሽ? አዎ ችግር አለ? እየመጣሽ አትበጥብጭኝ እሺ? ምንድነው? ምን ተፈጠረ? ምን ሆነ ነው? ትንሽ ተሰምቶኝ ነው። ውሃ ግዢልኝ። እሺ ይቅርታ፣ ውሃ ትሰጠኛለህ? ይኸው እሺ፣ ከጠጣበት። ደህና ነህ? ሆስፒታል ነኝ እንዴ? ደህና ነኝ። አጋጣሚ እኮ ነው። በልበል፣ አጋጣሚ ህመም ብሎ ነገር የለም። ናኒሽ ናና ቋባዬ፣ ታዲያ አንተ ከሷ መሻል የለብህም? ተቀይማ ባይሆን ኖሮ በጥሩ ሁኔታ እያስተማርኳት ነው። በቃ ሁሉንም ነገር ተው። ሰው ከጥፋቱ መማር አለበት። እሱማ ልክ ነህ። ስለዚህ ግን እኔ በማል ቤት ተጨነቅኩኝ። ምንም የሚያስጨንቅ ነገር የለውም። ምንም ቢሆን እኮ እህቴ ናት። እህትህን መምከር እኮ ነበረብህ። ስትባልግም ተይ ማለት ነበረብህ። ቆይ እሺ፣ አሁን ሄዱ ብትመጣ ምንድነው ማረጋት? ምንም አታረግም። ለእሷ አትስጋ። ጭራሽ ከኔም ጋር ተጣልታ እሷን አስቀይማት ሌላ ችግር ይፈጠራል።
አይ አንተ መረጋጋት ነው ያለብህ። አባዬ አንተም ቢሆን ተውና ከኔ አንድ ቀንስ። የራስህ አስመሰልከው እኮ። እስኪ ተወኝ። ፍርድ ቤት ከመቅረባችን በፊት ንብረት እንድንካፈል ፈልጌ ነበር። የቱን ንብረት ላካፍልሽ? በጣም ጥሩ። ዋናው እሱ ነበር። እሺ ዋናው ሀሳብሽ ምን ነበር? አካውንት ላይ ያለውን ብር ሳላሳግድብህ ግማሹን ትሰጠኛለህ። አረ ልስጥሽ እንዴ? እሺ አንቺስ ከቤቱ ሳታካፊኝም? እሱ እንኳን እያማረ ይቀራል። እንደዚህ አይነት ጅብ ነበርሽ እንዴ? አልነበርኩምም አይደለውም። እና ቆይ ምንድነው? የግድ መሆን ስላለበት ነው። እና በባዶ እጄ ልውጣ? የሆነ ነገር ይዞ ለመውጣት ነው የገባሽው? እንደፈለክ አስበው። አንድ እንድታቂ የምፈልገው ነገር መቼም ባልና ሚስት ነው። ደግመሽ ብትለምኝ እንኳን ሐሳቤን አልቀይርም። ለሱ አታስብ፣ መቼም ቢሆን አላደርገውም። ቀጣዩ ደግሞ ምን መሰለሽ? ፍርድ ቤት ጉዳዩን ይዞት ለሁሉም ነገር ነው የሚጠይቀኝ። ቤትህን እንዳታጣ። አሁን ካንቺ ጋር ስማማ አገኛለሁ? አታገኘውም። በቃ ስለዚህ ምንም ለውጥ የለውም። የሆነ ነገርም አለ። ምንም እንዳትይ። ምንም አንተ እኔን ነው እንደዚህ የምትናገረው? አዎ። ቆይ ለምን ደሞ አይፈሩት? ለምን ደሞ አይደነግጡት? አባረረችን ለምን አላሉ? ጭንቅላት ቢኖርሽ ነበር እሱን የምታስቢው፣ ግን የለም። ዳኒ ለምን እንደፈራህ ብቻ ንገረኝ። መረጋጋታቸው አስፈርቶሻል? ምንም እንደማያመጡ ሲገባቸው ነው። ቆይ ቤቱን ሊያጣ ያለ ሰው ነው እንደዚህ የሚሆነው? ምንም ማያመጡ ይመስልሻል? እና ምን ሊሆን ይችላል? እሱን ለማወቅ ዝም ብለሽና ተረጋግተሽ የሚፈጠረውን ማጣራት እሞክራለሁ። አለመሞከር ትችያለሽ። እኔ ግን ከዚህ በኋላ አይመለከተኝም። በሰላም እኮ እያወራሁ ነው። ኧረ አንቺ ስትጀምር በሰላም ማውራት ታውቂያለሽ? ኡፍ በእናትህ አጫውጭቀኝ። እኔ በቃ ይቅርብኝ። ምኑ? እውነቱን ነግሬያት ሰላም ይላል። መብትህ ነው። በቃ አዎ በቃ። ቆይ አባዬ ብሩን ላለመስጠት ነው? እኔ እኮ ምንም ከባድ ነገር አላደረኩም። ዝም ካል ገንዘብ ታገኛለህ፣ ከተናገርክ ደግሞ ታጣለህ። አለቀ። እሺ አባዬ በቃ እነግራታለሁ። ንገራት። ይቅርታ አባዬ። ችግር የለውም ልጄ። ቆይ ብናገር ምን የምትል ይመስልሃል? አላቅም። ያንተ ታምረኛ ናት። እኔ በቃ ተጨነኩ። በዚህ በኩል የትዳሬ ነገር፣ በሌላ ደግሞ የእናንተ። ብዙ አትጨነቅ። ያው ያለው ነው የሚሆነው። እሺ እንዴት ነሽ? አረፈድክ እኮ። ኧረ አላረፈድኩም። ሻውን እንሂድ። እንዴ ወዴት? ወደ ቤት ነው። እንዴ የትኛው ቤት? አባባ ጋር። እንደዛማ አይሆንም። ለምን አይሆንም? ያለውን ነገር እኮ ነግሬሻለሁ አይደል እንዴ? እና አባባን ከማየት ጋር ምን ያገናኘዋል? እመኚኝ ዛሬ አይሆንም። ለምን አይሆንም? ለምን አትረጂኝም ፍቅር? ይኸውልህ ቤተሰቦችን አንተ ብትሆን የሚያስታወቀኝ ለእኔም ቤተሰቦች ይሆነዋል። አዎ ልክ ነሽ እኮ ግን ዶክቶ እኔ ራሴ ሄዳለሁ። እንሂድ። ወዴት? ወደ ቤት ነው። እንደዛማ አይሆንም። ለምን? ዛሬ ልጋብዝሽ ስለምፈልግ። እራት እንወጣለን ነው? እራት? እንዴ አዎ እራት። ባይሆን እራቱን አንቺ ጋብዝኝ፣ ምሳውን እኔ ልጋብዝሽ። ግን ምን ተገኝቶ ነው? ምንም አልተገኘም። እና ሰሞኑን ጥሩ ስላልነበርክ ነው። አንዳንዴ በጥሩ ሙድ ብናወራ እንግባባለን ብዬ አስባለሁ። እንዴ አንተ እኮ ግራ አጋባኝ። ምንም ግራ የሚያጋባ ነገር የለም። አለ እንጂ ገንዘባችን ይዘን እንኑር ስልህ ከካሌብ ጋር ታረቂ ትላለህ። ምክንያት ስላለኝ ነው። አንቺ እኮ ያልገባሽ ነገር ስላለ ነው። አሁን እሱን ታዩ። የት ነው ታዲያ የምንሄደው? የፈለግሽበት። እንዴ ገባሽ እኮ አንተ ነህ። ነሽ።
ይህች ናት አዲሱ ሚስቱ? እኔ እንጃ። ወይኔ ቲና፣ ቆይ አንተ ለምን ተናደርክ? አንቺን አይቼ ነው ገና ለገና ከሴት ጋር አየሁት ብለሽ እንደዚህ ትሆኛለሽ? እና ታዲያ አልተፋታንም እኮ። አንቺም ቢሆን እኮ ከኔ ጋር ነሽ አይደል እንዴ? ቢሆንም ቀድሞ አዘጋጅቶ ነው አይደል? እየቀናሽ ነው ወይስ አሁንም ትወጂዋለሽ? አንተ እባክህ የማይሆን ነገር አትቀባጠር። የማይሆን ነገር የቀባጠርሽው አንቺ ነሽ። ሌላ ያልጨረሽው ነገር ካለ ጨርሰሽ ጥሪ። ሸኝ ቤት አይደርስም እንግዲህ አትጥፊ። አባዬንም ቢሆን እየመጣሽ አጫውጪ። በደስታ እመጣለሁ። እሺ እሺ። ወይኔ ቲና፣ አሁንም እየተናደድሽ ነው? ለምን አልናደድም? ልናደድ እንጂ። ኧረ አባዬ የሆነ ነገር በላት። ገና ለገና ካሌብን ከሴት ጋር አየሁት ብላ እኮ ነው እንደዚህ የምትሆነው። አሁንም እኮ መብቱ ነው። ፍቻ አልፈጸምንም። እሱም እኮ ሌላ አላገባም። ፍቅረኛ ግን ይዟል። አንቺም እኮ ንፋታ ብለሽዋል። መቼም ምንም ሳትይዥ አይደለም። የካሌብ አባት ትዕግስቴን እያስጨረስከኝ ነው። የካሌብ አባት ነው ያልሽው? አዎ አባዬ እንድልህ ፍትሃዊ መሆን አለብህ። ቃሉን ማወቅሽ ይገርማል። አንተም እኮ እንደ መጥፎ ነው የምታየኝ። የኔ ምን ይጠቅምሻል? ራስሽን ታውቂው አይደል? ብዙ ባታናግሪኝ ጥሩ ነው። በመጀመሪያ እንዲህ ባታናግሪኝ ጥሩ ነው። የባልሽ አባት እንጂ ጓደኛሽ አይደለሁም። እኔ ነኝ ራሴን ያዋረድኩት። ስለነገርከኝ አመሰግናለሁ። ልብ የሚሰብር መስሎኝ ነበር። ካልሆነ መንቅሬ ላስወጣው እንዴ? ይኸውልሽ አንድ ሳምንት ተረጋግተሽ ቆይ። ከዛም ማውራሽ ጉዳይ አለ። ልታወራኝ የፈለከው ነገር አሁን አውራኝ። አይ አልችልም። ስለማልችል እኮ ነው። እስከዛ ግን ታገሺኝ። እንዴት እንደሚያደርገው አታዩም እንዴ? ይኸውልሽ ይሄንን ብቻ እሺ በይኝ። እሺ እሞክራለሁ። መጣሁ። ለማንኛውም ቆይ ምንድነው እያደረክ ያለው ካሌብ? ምን አደረኩት? ይሄ ስነ ስርዓት ነው? አልገባኝም። እባክህን ገብቷል። የቱ? አዎ ቤትን ያለሁት ግን ለወዴ ብዬ ሚስቴን የምሰጥ ሰው አይደለሁም። ቆይ ተረጋጋና ሀሳብን ንገረኝ። ከሄዱ ጋር ሆናችሁ መንገድ ላይ ተናችኋል። አባዬ ጋር መታ ነበር፣ ሸኘኋት። ቆይ ችግር አለው? ችግር የለውም ግን በቃ ዳንኤል፣ ለካ እንደዚህ ውረድ አስተሳሰብ ነው ያለ። ይኸውልህ ካሌብ ለንግግሬ ይቅርታ፣ ግን ታውቃለህ በእሷ በኩል ለመጡብኝ ነው እንደዚህ መሆን። በቃ የልብህን ተናግረህ ልታስተባብል ነው? ይኸውልህ ካሌብ ቆይ ላስረዳ። አታስረዳኝ። ቆይ አንተ ታማግጣለህ ማለት ነው እንዲህ የምትጠራጠረኝ? ሰማኛለህ? እኔ እንዳንተ ባለጌ አይደለሁ። ሚስት ነው ያለው? አንተ ባለጌ! አፍሽን ዝጊ። እንፋታ ስል እንደምትወሰልትብኝ እርግጠኛ ነበር። ሰምኛለሽ? አባዬ እንደሚፈልገው ድል ያለ ሰርግ ደግሼ አገባለሁ። እሱ እያማረህ ይቀራል። እሺ ብቻ አንቺ ልፍታሽ፣ እሱን አሳይሻለሁ። ረሳው እንዴ? ይሄ ቤት እኮ የኔ ነው። ከና አባት መንቅሬ ያስወጣሃለሁ። ካሌብን ይጎዳዋል ብለሽ ያሰብሽውን ነገር ሁሉ አድርጊ። እኔን ግን ተይ። ሲጀመር ምንም ባላረግልህም አትጸጸት። አውቃለሁ ብዙ ነገር አለሽ። ምን አድርጌያለሁ? ስንፋታ ሁሉንም ነገር እነግርሻለሁ። አሁን ሰላሜን አግኝቼ ልኖርበት። ስርስሬ እያልሽ አትብሸቂ። እኔ ቲና ነኝ የምበሽቀው? መብሸቁን እንኳን በሽቀሻል። ደግ አደረኩኝ። ያንጭባ ወንድምሽም ይሁን ምንሽም ይሁን የማይታወቀው ስርዓቱ እንዲዝ ንገሪው። ምን ለማለት ፈልገህ ነው? እሱ እኮ ወንድሜ። ዝም በይ። ስለ እናንተ አያገባኝ። ወንድሜ ቆይ ምንድን ነው የተፈጠረው? እኔ እንጃ። አንተ ልጠይቅ እንጂ ምንድን ነው የተፈጠረው? አላውቅም። ቆይ ግን ካሌብ እህትና ወንድም መሆናችንን አላመነበትም? እኔ እንጃ። ቢያውቅ ዝም የሚለን ይመስላል? አላውቅም። ግልጽ አድርጌ ከቤት እንደሚወጡ ነግሬዋለሁ። ግን እኮ ምንም አይነት ፍርሃት አይታይበትም። ቆይ ለምን ይመስልሻል? አላውቅም። ግን እናባረራቸውና ጉዳቸውን እናየዋለን።
አባረራለሁ ስትይ እንዳትባረሪ ሴትዮ። ከምንድን ነው የምባረረው? ይልቅስ ከሱ አካውንት ያለውን ብር እንዳያሸሸው። ገንዘብም ትፈልጊያለሽ? ምንም አይቀረኝም። ሹካ ማንኪያ መካፈላለሁ። ይቅናሽ። ይቅናን በል። እንደማይሆን እያወቅኩኝ እንዴ ለምን አይሆንም? እስቲ ተይ አታስለፍልፊኝ። እልሜን ቅዠት አታድርጊው። ጋሼ እስኪ እንደ አባት አማክረኝ። ምን ላማክርሽ ልጄ? አንዳንዴ ሰዎች ልክ የሆነውና ያልሆነውን ካልነገሩ መለየት ይከብደናል። ምን ልንገርሽ ልጄ? ዳኒ እናንተን ሲያስተዋውቀኝ ሁሉም ነገር ጥሩ ሆነ ብዬ አስቤ ነበር። እሺ ልጄ። ግን አሁን የሆነ ነገር እየተፈጠረ እየመሰለኝ ነው። እንዴ እዚህ እናንተ ጋር እንኳን እንድመጣ አይፈልግም። ምን ተፈጥሮ ይሆን? ጋሼ እኔ እየጠበቅኩ ነው። ልጄ ቤት እንግባና እናውራ። ዳኒን አልነገርኩትም። ቢደብረውስ? ለምን ይደብረዋል? አላውቅም። አየሽ ህይወት ውስጥ ለምን ብሎ መጠየቅ ከብዙ ነገር እንጠብቅ ያደርገናል። ስንወደድ ለምን፣ ስንጠላ ለምን፣ አንቺም ለምን ስትይ የትም ሳትሄጂ መልሱን ታገኛለሽ። ለምን ብዬ እኮ ጠይቄው ነበር። እሱ ግን ምክንያት አያጣም። አንቺም ለምን እያልሽ መቆየት አለብሽ። ያኔ መልሱን ታገኘዋለሽ እኮ። ምን እለዋለሁ እዛ ቢመጣ? አባባ ደውሎልኝ ነው በይው። እሺ ሳናስበው እኮ ጥሩ ቤተሰብ አገኘ። እኔም ጥሩ ቤተሰብ ነው ያገኘሁት። ልጄ ልታወሪ የምትፈልጊውን አሁን ማውራት ትችላለሽ። እኔ ልግባ? ኧረ ቁጭ በይ ትሁቴ፣ የአባት ምክር ልቀበል ነው። ልጄ በአንቺና በዳኒ መካከል አልገባም። ሴቶች ትልቁ ደካማ ጎናችሁ የፍቅረኞቻችሁን ችግር ሲያሳዩአችሁ መጀመሪያ የምትጣሉት ካሳያችሁ ሰው ጋር ነው። እኔ እንደዚህ አይነት ሴት አይደለሁም። አላማ አለኝ። ዝም ብሎ የሚቃጠል ጊዜ እንዲኖረኝ አልፈልግም። ልጄ ነገሮችን በደንብ አስተውይ። ግን ችግርሽ ምንድን ነው? ነገሩ ሁሉ እየገባኝ አይደለም፣ ግን ከቀን ወደ ቀን የሚሰጠኝ ተስፋ እያደከመኝ ነው። መጠየቅ ያለብሽን ጠይቂው። ንግግሩን ሳይሆን ተግባሩን ልዩ። እሺ ጋሼ፣ እኔ ደክሞኛል። ሁሉንም ነገር ብተው ግን ዝምድናችሁን ማጣት አልፈልግም። ዝምድናችን ሌላ፣ እሱ ሌላ። አውቃለሁ። እሱ ስጦታ ነው የሚፈልገው። ይሄን ነገር ካላገኘ ደግሞ ሌላ ነገር ተስፋ ያደርጋል። ኤዱ ሁለተኛ ልጣት ጠጫለሽ? አይ አልቆይም፣ ይቅርብኝ። ጋሼ እኔ የምፈልገው ልሰጥ ያሰብኩትን ገንዘብ ትቼዋለሁ እንድትለው ነው። እንደዛ ከሆነ በከንቱ ማሰቡን ይተዋል። ይህን አንቺም ታውቂያለሽ። ስለ እህቱ ቤት ጉዳይ ሁሉንም ነገር አውቃለሁ። እርሱ አልሰጥም ቢሉትም አይነግራትም። ልጅ አንቺ ብዙ ያልገባሽ ነገር አለ። ይሄ የመጨረሻ ሙከራዬ ነው እንግዲህ። ጥሩ ልጅ። ዳኒ ዳኒ! ቆይ ምንድን ነው? ወዴት ነው? ወደ ቤት። እና ምን ያመናቀራል? አብረን እኮ መሄድ እንችላለን። አልተመናቀርኩም፣ ግን እኮ አንዳንዴ መደማመጥ የሚባል ነገር አለ። ዳኒ ቤት ኖረኝም አልኖረኝም በእኔ ላይ ሊደረግ አይገባም። ደግሞ እኔ የምልሽን ስሚ፣ አጉል አትደንፊ። አሁን ቤት ገብቼ አስወጣቸውና አሳያለሁ። ደስ እንዳለሽ፣ ግን ቅድሚያ የራስሽን ሻንጣ አዘጋጂ። ለምን አላመንከኝም? ቤት ወሰድኩኝ ያልኩህን ገብቼ ላሳይ እችላለሁ። ቆይ ቤትሽ ቢሆን እንኳን ከሰጡሽ 15 ቀን ሳይሞላ ውጡ ልትያቸው ነው? እንደውም ደግ አደረኩ እንጂ እንደ ጥላቻ ቢሆንማ በማግስቱ ነበር ማስወጣቸው። እሺ እንደፈለግሽ አድርጊ። እኔ አሁን እንሂድ። ካሌብ። አቤት። ሁለታችንንም ልታናግረን የምትፈልገውን አሁን ማውራት ትችላለህ። ለሁለታችሁም አንድ ምክር ነው ያለኝ። እሱም ስርዓት ያዙልኝ ነው የምላችሁ። ኧረ እባክህ! እንዴት ነው ናከን? እባክህ እንድትከበሪ ትፈልጊያለሽ እንዴ? ይኸውልህ ካሌብ፣ ችግር የለውም ቤቱን እለቅልሃለሁ፣ ግን እንደዚህ ልትናገረን አይገባም። ኧረ እባክህ! በማን ቤት ነው ማን የሚለቀው? ራሱ ይለቃታል እንጂ። ቤት እኮ የፈጣሪ ነው። ቤት የፈጣሪ ነው ብለን ነው የምናኖራችሁ። ቆይ ለምን አይገባችሁም? ይኸውልሽ ቲና፣ አዛባርቂ። አልዘባረኩም የሚለውን እየሰማህ አይደል እንዴ? እሷን ተዋት ካሌብ፣ ለእኔ ባይሆን ይቅርታ፣ ትንሽ ቀን ብቻ ታገሰ። እንዴ ቆይ ለምን ደግሞ የምትለማመጠው? የሆነ ነገር ታውቆኝ ይሆናል። ዳኒ ምን ሆነህ ነው? ቤቱ እኮ የኛ ነው። ሲጀመር አንቺ ምልሽን አልሰማም ብለሽኝ።
እንዴት ዋላችሁ? እንዴት ዋልክ ካሌብ? ኤደን እንዴት ነሽ? ሰላም እንዴት ነህ? ትሁት እንዴት ነሽ? እንዴት ዋላችሁ?